ሀሴት እኔ አንቺን በፍጹም ማጣት አልፈልግም ሀሴት አብርሽ ክብር ምናምን የሚባል ነገር የለም ይሄ ይኸውልሽ ከምንም በላይ ምላስ አጥንት የለውም ግን የሰው አጥንት ይሰብራል በጣም ነው የጎዳሽኝ ንግግርሽ በጣም ነው የጎዳሽ በቃ ለማንኛውም አመሰግናለሁ እንዴ አብርሽ ፈርተህ ነው መሄድ ወይ ደብሮ ምናምን በጣም እንደምታፍሪብኝ ከኔ ጋር መንገድ ላይ መሄድ እንደማትፈልጊ አይነት ስሜት እንደተሰማ አብርሽ እኔ አላፍርብህም እመነኝ እሺ ቆይ አብርሽ ይኸውልህ የሀሴት እህት የኔም እህት ነች እተዋወቃታለሁ ሀሴትን አላሳፈራትም ብዬ ያለችኝን ልብስ ጠብ አድርጌ ያሰጠው ይሄ መቀኛ ላይ ባመጣ እኔ ስለምወድሽ ነው ቤተሰቦችሽ በጣም ባንቺ ተስፋ እንዳይቆርጡ ብዬ ነው እና ደግሞ ከጥሩ ሰው ጋር አትሉም ብለው እንዳያስቡ ነው አብርሽ እኔ ካንተ በላይ ጥሩ ሰው የለኝም እውነት ዋልተለወጠች ዛሬማ አብራኛለች ዋልተቀየረች የልቤን ታውቃለች ሰላም ሰላም ጤና ይስጥልን ውድ የምንወዳችሁና የምናከብራችሁ የኛ ተወዳጅ ቤተሰቦች እንዴት አላችሁልን እኛ በጣም ደህና ነን ዛሬ ለየት ባለ ቪዲዮ መተናል ያው እንደተለመደው ውድ ቤተሰቦቻችን ቪዲዮአችንን ከመጀመራችሁ በፊት ላይክ በማድረግ ተተባበራላችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ፋሚሊ ትሆናላችሁ ማለት ነው ውድ የኛ ተወዳጅ ቤተሰቦች ዛሬ እጅ ከምን ይዘመታል ካላችሁኝ ሀሱ ዛሬ ከእህቷ ጋር ልታስተዋውቀኝ ነው ስለዚህ እኔም ደግሞ እንዲፋ ፈሽ ብዬ እየጠብኳት እገኛለሁ ሀሱ እንዲለብሼ እህቷ ጋር ይዛኝ ትሄዳለች ወይስ አትሄድም ኖ አይሆንም ትላለች ወይስ ይዛኝ ትሄዳለች የሚለውን አብረን ምን ይሆናል እንግዲህ ባለፈው እንዳያችሁት በጣም ከባድ ፈተናዎች ነበር እሷ ስትፈትነኝ የነበረው እግዚአብሔር ፈቅዶ አለፍ ያለው እሷ ዛሬ ይሄን ፈተና ትወጣዋለች አትወጣውም የሚለው እስከ ቪዲዮአችን መጨረሻ አብራችሁ ስትሆኑ ትመለከቱላችሁ እንወዳችኋለን ውድ ቤተሰቦቻችን ሀሱ እየመጣች ነው እርግጠኛ ነኝ ምንድነው እንደዚህ ጉበት መስሎ የጠበቀኝ እንደምትል ተስፋ አድርጋለሁ እስቲ ከቪዲዮ ላይ ምን እንደምትል ትመለከታላችሁ ሌላ ሰው ጋር እንዳትሄድ ጉድበል ዘንድሮ ምንድነው አብርሽ እንዴት ነሽ እንዴት ነው ሁሉ መልካም አለለ ንፍቅ ብለሽኝ ነበር ደግሞ ታውቂያለሽ እንዴት ጓገቼ እንደመጣው አትጓጓ ሰላም እንዴት ናችሁ ውድ ቤተሰቦቻችን መጠቅላላ ያለው ነገር ንገሪያቸው አረ ግን ከዛሬው ቀን በፊት ማለት ነው ሰላም ባያቸው መጀመሪያ እንዴ እሺ ያኪ አለባበስ እኮ አስገርሞኝ ነው የምር ምንድነው ቀይ በቀይ እንኩ ገርመኝ ነው አንተ ሰላም እንዴት ናችሁ ውድ ቤተሰቦቻችን እኛ እግዚአብሔር ይመስገን እጅጉን በጣም ደህና ነን እናንተም ባላችሁበት ሰላም ደህና እንድትሆኑ የሁል ጊዜ ምኞታችን ነው ተሳሳት ልክ ነው ውድ ቤተሰቦቻችን እና ሀሱዬ ያኪ ምንድነው እኔ እኮ አንተ እንደዚህ ያምሩ ምንድነው የለበስከው ባክሽ ሀሱ ማለት ከመቅረት ይሻላል ብዬ ነው እንደዚህ መጥቶት እንዴ የሆነ የእሳት አደጋ ሰራተኛ ነው ያምርም ያሲ አብርሽ ግን አለባበስ በጣም ነው ሳደስናል ምን አልወደድሽው ምንድነው የሚያስቅሽ የምሬ ነው የእሳት አደጋ ሰራተኛ ነው ትመስለው ትቀልጃለሽ አይ እውነት ደግሞ የምን አክብረሽ እኮ ነው የመጣው አይ እንደሱ አይደለም እሺ አባዲና ነው የመሰልከው ግን ሀሴት አባዲና የእሳት አደጋ ሰራተኛ ምናምን ትያለሽ እንዴ እሺ በቃ ለነገሩ እነሱ ቁም ነገር ነው የሚሰሩት እሺ ወልሽ ሀሴት እኔ በነገራችን ላይ ላንቺ ካለኝ ክብር ነው ዛሬ ራሱ መምጣት አይገባኝም ነበር የመጣሁት እንዴት ምን እንዴት አለው አታየኝም እንዴ እንዴት መስዬ እንደመጣው እኮ እኔም እኮ አስገረመኝ ወይ አይደለም አሁን እኔ ማለት ነው በዛሬ ቀን እንደዚህ አይነት ችግር ተፈጠረብኝ ብዬ በነገርሽ ታምኚ ነበር ምን ሆነ ነው በእናትሽ ሀሴት የምር አንዳንድ ጊዜ በጣም ነው የምታናጂኝ ምን ተፈጠረ በቃ አይደለም አንዳንድ ጊዜ የሰው ልጅ ላይ ማለት ነው ይሰማዋል ወይ ተብሎ ይታሰባል እኮ ዝም ብለሽ አፍሽ ላይ እንደመጣ አይቀለድም አንዳንድ ጊዜ የምናወራቸው ነገሮች የሰው ልጅ ይጎዳል ወይ ደርሶ እሱ ጋር ምን አይነት መልእክት ያስተላልፋል ተብለሽ ማሰብ አለብሽ ማረም ምንድነው እሺ አይደብራል በጣም ነው የሚደብረው ላይፍ ወይ እሳት አደጋ ሰራተኛ እኔ አክብረሽ ነው የመጣሁት አይደለ ባለኝ ንቀሽ ነው ምንድነው ለማበስ ገርሞኝ ንቀሽ ነው ለምንድነው ናክሽኝ እንጂ ምን ብዬ እኔ ናኩ እንዴ እሳት አደጋ ሰራተኛ መስላል አባዲና መስላል መስላል ነው እንጂ ነው እኮ አላልኩም ደግሞ እውነቴን አለባበስ እንደዛ ነው የሚመስለው በቃ ሂጂና እሺ እሳት አደጋ ሰራተኛ ማይመስል ሂጂና አንጠለሽ ወይኔ ጉዴ ዛሬ ተናደረ እንዴ መጣው አይደለም የሰው ልጅ ማለት ነው ንግግሩ ይኸውልሽ ከምንም በላይ ምላስ አጥንት የለውም ግን የሰው አጥንት ይሰብራል በጣም ነው የጎዳሽኝ ንግግርሽ በጣም ነው ይጎዳል አብርሽ የምርህ አዎ የምሬን ነው አክብሬሽ ነው የመጣሁት እኮ አይደል እዚህ መቅረት እችል ነበር ግን ደውዬ አሁን አይምሮሽ የሚያስበው ደውዬ ሀሱ ዛሬ አልተመቸኝም የዛሬው ቀን ይሰረዝ
እህትሽ ጋር አንሄድም ብለሽ እኮ አውቄ ቀረው እንዳይመስልሽ ብዬ ነው የመጣሁት እኮ። አብርሽ አልገባኝም። ነገርየው ምንድነው ነገርየው እንዴ? ምን ያልተፈጠረ ነገር አለ? አንድ የምተማመንበትና አለኝ ብዬ የማስበውን ልብስ ከማስጫ ላይ ወሰዱብኝ። እሺ ልብስ ከማስጫ ላይ ተወሰደ። ታዲያ የለኝማ ልብስ። ስለዚህ በቃ ያገኘሁትን አንቺ ጋር ከመቅረት ምንም ለብሼ መጣ ይሻላል ብዬ መጣሁ። ካልፈለግሽ እኮ እህትሽ ጋር መሄድ ይቀራል። አብርሽ አንድ ልብስ ነው እንደ አንተ ያለ? ምንድነው ሴት? አዎ እሱን እንደዛ ነው ያለኝ። አዎ እሺ አስቀም በቃ ለማንኛውም አመሰግናለሁ። አይ እኔ እውነቱን እንድትረጅልኝ ብቻ ነው የፈለኩት። በቃ ለማንኛውም አመሰግናለሁ። እንዴ አብርሽ ፈርተህ ነው መሄድ ወይ ደብሮ ምናምን? ለምንድን ነው የምፈራው ሴት? እና ታዲያ ምንድነው? ቀጠሮ አለኝ እንደሰው። የሐሴት እህት የኔም እህት ነች፣ እተዋወቃታለሁ። ሐሴትን አላሳፈራትም ብዬ ያለችኝን ልብስ ጠብ አድርጌ ያሰጣው። ይሄ ምቀኛ ላይ ባመጣና ከማስጫው ላይ ያደርክምክም አድርጎ ሰርቆብኝ ይዞብኝ። ሁሉን ምንም አላስቀረልኝም እኮ ካልሲ ሳይቀር ካልሲን ወሰደብኝ። ወይኔ አብርሃም አብነሽ ይሄንንም ማለት ነው ይሄንንም አድርጌው ስለነበር ነው የተረፈው። እሺ ቆይ አንዴ አዳምጠኝማ። እና አሁን እንደዚህ ሆነን ልንሄድ ነው እህት ጋር? ይኸውልሽ ሐሴት አንቺ የምታፍሪብኝ ከሆነ ይደብራልሽ ብለሽ የምታስቢ ከሆነ መቅረት እንችላለን። የምር አብርሽ እንደዚህ ልንሄድ ነው? ሐሴት የሚደብርሽ ከሆነ አሁንም ሊቀር ይችላል። እኔ ዋና አክብሬ አንቺ ጋር መምጣቴ ብቻ ነው። እኔ ግን እውነት አላመንኩም። ቀልድ ነው አብርሽ፣ ቀልድ ነው በለኝ። እሱ በቃ ስርዓት በቃ ማለት ስነግርሽ ማመን ካልቻልሽ የራስሽ ጉዳይ ነው። የምርህን ነው አብርሽ? እንዴ እሺ ወይ ንገረኝ በቃ ዛሬ። እሺ ተበሰጭተሃል። እሺ በቃ ልረዳ። እሺ ምን ንገረኝ የተፈጠረውን ነገር። ይኸውልሽ ሐሴት እሺ እኔ ልብሴን አጠብኩና ሰጠሁት። እሺ አሳጣ። ከዛም በኋላ ስመለስ እንዳለ ማስጫ ላይ ያሉትን በጠቅላላ ልብሶች ለቅሞ ወስደውታል። ከዛም በኋላ እኔ አሁን ዛሬ ቀጠሮ አለኝ አይደለ? ምን ብዬ ልምጣ አንቺ ጋር? ያለኝን ሱሪ በጠቅላላ ነው። ወይኔ አብርሃም ተጫወቱብኝ። ከዛና ያው አጋጣሚ ጎረቤታችን እንዳልሽው እሳት አደጋ የሚሰራ ነበር። ከሱ ተወሽ መጣ እኮ። ልክ እኮ ነኝ እኔ አብርሽ። ግድ የለም በሆነ ችግር የለውም እና እንሂድ። እሺ ለማንኛውም ምንድነው አይደብርሽ? በቃ እኔማ አንቺ ማለት ሼም እንድትይዝሽ አልፈልግም። እህትሽ ፊት እንድትሸማቀቂ አልፈልግም። ለምንድን ነው የምትሸማቀቀው? ለምንድን ነው የማትሸማቀቂው? እኔ እንደዚህ ሆኜ ስሄድ አንቺ ምንድነው የሚሰማሽ? እንዴ ምን አደረክ እንደዚህ ሆነ? ሐሴት ወይ አሁን እንደዚህ አሁን እንሂድ ብለሽ እንኳን ትሄጃለሽ እንዴ? ለምንድን ማልሄደው? ኧረ ሐሴት ሙድ አትያዢ። ማን ጋር ነው የምንሄደው? እህቴ ጋር እኮ ነው። እህቴን እኮ ነው ማስተዋወቅ እኮ አንተና እህቴ ልትተዋወቁ እኮ ነው። እና ታዲያ ምን ችግር አለው? እና እንደዚህ ሆኜ በሄድሽ ትያለሽ ማለት እንደዚህ ሆኜ ልብስ አይደል እንዴ? ምን ችግር አለው? አንተ አንዴ የምትተዋወቀው ልብስህና አረና ባካታ ከብድና ነው 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 ሐሴት እንደዛ አይደለም። እኔ ይኸውልሽ ገና ስትመጪ አይቼሻለሁ። በጣም እንደምታፍሪብኝ ከኔ ጋር መንገድ ላይ መሄድ እንደማትፈልጊ አይነት ስሜት እንደተሰማሽ። ኧረ በስመ አንተ እኔ ያማህል እኔ እንደዚህ አይነት ልብስ ለብሰህ እቺ ስለማላውቅ ነው። ታዲያ ምን አስቀባጠረሽ? እሳት አደረገ ለአባዲና እና እንደዛ ነው የምትመስለው አብርሽ። ሐሴት አሁንም እየጎዳሽኝ በቃለች። እሺ ይኸውልህ እንደዛ ነው የምትመስለው ሲታይ። እሺ ቆይ አይደለም እህትሽ አሁን ለምሳሌ ይቅርብሽ ከምን አይነት ሰው ጋር ነው ወደፊት ላይፍ የምትጀምሪው ምናምን ብላ በቀለድብሽስ ትጀምር። በቃ ሐሴት ሌላ ጊዜ ነገሮች ሲስተካከሉ ብታወቃት የሚሻለው። እንዴ አብርሽ የምሬን ነው ሐሴት። እንደዚህ ሆኜ አንቺ ምን ችግር አለው እንደዚህ ብትሆነ እኮ ነው። ለክብርሽ አይመጥንም ሐሴት። ምንድነው ክብሬ ምንድነው? ከዚህ ቀደም አውቃኝ ቢሆን ኖሮ እኮ ችግር አልነበረውም። አብርሽ ክብር ምናምን የሚባል ነገር የለም። ይሄ እኮ ልብስ ነው። ማንኛውም ሰው ሊለብሰው የሚችለው ልብስ ጨርቅ እኮ ነው። እንዴት ሰው በጨርቅ ሊገመት ይችላል? ስለዚህ እንዴና እንሂድ። ኧረ እሱ በእናትሽ ተይ። እንደውም ይኸውልህ አለማክበር ሰው ፕሮግራም አስይዘው መቅረት ነው። የምሬን ነው። እና ኧረ እንደዚህ ሆኜ ወደ ቤተሰቦቻችን ተመልከቱ እንዴ። ምን ችግር? ኧረ አንተ በእግዚአብሔር ተው እንደዚህ አይነት ነገር ጭራሽ እንዳታስብ። ባይመረው ራሱ እንዳይመጣ። እኔ አሁን ምን እንደሚያስጠነኝ ታውቂያለሽ? እኔ የምር በምንም ታምር አንቺ ከኔ ጋር ሆነሽ በትምር በእኔ እንድትሸማቀቂ አልፈልግም። ኧረ እኔ ጭራሽ አልሸማቀቅም አብርሽ። እንዴ ለምን ምን አርገኸኝ? እንደዚህ ሆኜ እንዴት ነው የምሄደው? አንተ ምንድነው ይሄ ልብስ? አታየኝም እንዴ ምን መስዬ እንደሆነ? ወሩ ይበስማ እንዴ አንተ ምንድነው? አንተ ነው የምትተዋወቀው አብርሽ። አንተ አብርሽና አንተ ማንነትህ። እሺ ቆይ አንድ አይደለም ልብስህን አይደለም ምንድነው ልብስ እኮ። ቆይ እቺ ልጅ አሁን ለምሳሌ አይታኝ አይ አብርሽ በቃ ይቅርብሽ እንዴ እንደዚህ ዝተታም ልጅ ነው ምናምን ብትልህ እና ጫና ብታደርግብሽ አንተ ዝተታም ነህ? አታይም እንዴ ምን እንደመስል? ይሄ እኮ ልብስ እኔ አላቅም አብርሽ። እኔ አስተሳስበህን አላቅም፣ ግን ይኸውልህ ይሄ ኖርማል ልብስ ብትልስ? ቆይ አትልም እንዴ? አትልም እንደው ከመሬት ተነስታ አሟልቷት ብትል እኔ አይደለሁ እንዴ? እኔ እኮ ነኝ ኃላፊነቱን ወስዶ። ችግር የለውም አንተ እንዴ እሷ ሲጀመር እንደዚህ አይነት ነገር አትልም ካለችም ለኔ ነው የምትለው። ስለዚህ እኔ የሚመልሰውን እኔ አውቃለሁ። በቃ
እሺ ወይኔን ወይስ ምረጪ ብትልሽስ? ወይኔ በምን በእንደዚህ ያለባበስ ነው? በቃ ምክንያቱም አንዳንድ ቤተሰቦች ውስጥሽን አይደለም የሚመለከቱት። የሰው ልጅ ያለውን ስብዕና አመለካከቱን አይደለም። የሰው ልጅ የሚገመተው ባለባበሱ ነው። ገባሽ አይደል? እኔ ደግሞ አለባበስ ዛሬ ይቅርብ ይለፍልና በሚቀጥለው ደህና የሆነ አለባበስ ስለብስ ሄጄ ብታወቃት ይችላል። እሺ ደህና ልብስ ለበስክ ዛሬ፣ ነገ የሆነ ነገር ተፈጥሮ ያንን ልብስ ብትለብስ አይ አብርሽ ይሄኛው አይደለም ያኛው ነው ብላ ልትከራከር ነው? አላውቅም እሱ አይ እስከማገባሽ ድረስ ችግር የለም። ካገባሽ በኋላ ሲጀመር እንደዛ አትልም። እኔ እርግጠኛ ስለሆንኩ ሀሴት፣ እኔ አንቺን በፍጹም ማጣት አልፈልግም ሀሴት። ለምንድን ነው የምታጣኝ አብርሽ? ብከለክልሽስ? ይኸውልህ ቀን በቀን ይኸውልሽ አይምሮሽ ላይ ይሄ ልጅ ሁሉም ሰው እኮ ሁሉም ቤተሰብ እኮ ለቤተሰቡ የተሻለ ሰው እንዲያገኝ ነው የሚፈልገው። አዎ አውቃለሁ አብርሽ የተሻለ ሰው እንደሚያገኝ እንደሚመኝ ምናምን ቤተሰብ አውቃለሁ። ግን ይኸውልህ እኔ እሷ ነኝ እሷ እኔ ነኝ። ስለዚህ የምታስበውን አውቃለሁ። ምን ማለት እኮ እኔ ነው የምትመርጨው? አሁን እሷ ታዩ ብትልሽ እኔ ነው የምትመርጨው? አብርሽ ሲጀመር እንደዚህ አይነት ነገር አትልም። እኔም የማይሆን ነገር እንዳስብ አታድርገኝ። አሴት አንድ ነገር ልንገርሽ፣ ከእህትሽ ጋር ሌላ ቀን ብታወቅ ይሻላል። ችግር የለም አብርሽ። በዚህ መልኩ እውነት ካለች መንገድ ላይ ስቴጅ ላይ ታፍሪብኛለሽ አሴት። አሁን እንደዚህ በፊት እንደምንሄደው ጥምድምድ ብለን እጅ ለእጅ ተያይዘን እንሄዳለን። አሁን ስንወጣ ኧረ ና አብርሽ ማርያም እና እንሄዳለን እንዴ? ቆይ ሀሴት አመረርሽ እኮ። ኧረ በእውነት እንሄዳለን። ምንድን ነው የለበስከው? ይሄን ያህል እኮ የሚያስጠላ አይደለም አብርሽ። ይኸውልሽ አስዬ፣ ይኸውልሽ ሌላ ቀን እንሂድ እባክሽ፣ በእናትሽ አብርሽ። ይኸውልህ ተረጋጋ መጀመሪያ። ይኸውልህ አንተ ልብስ ነው የለበስከው። እሺ ሌላውን ተው በቃ። አንድ ነገር ብቻ ልንገርክ። ይሄ የስጦታ ወረቀት መጠቅለያውን ታውቀዋለህ? እሱ ድንጋይም ጠቀለልንበት፣ የሚያምር ስጦታም ጠቀለልንበት። ላስቲክ ነው ከላይ ስታይ ያምራል። ግን ላስቲኩ ውስጡን ድንጋዩን የከበረ እንቁ ያደርግልናል። እሱማ ማድረግ አይችልም። እሺ የከበረውን እንቁ በላስቲክ ስለጠቀለል ነው ብቻ ድንጋይ ይሆናል? አይሆንም። ማሱ ከፍተን ስናየው ነው አይደል ውስጥ ያለውን እቃ መለየት የምንችለው። እንደዚህ አይነት አመለካከት ሁሉም ሰው ጋር የለም። ማሱ ይሄ ነገር አንቺ ጋር ብቻ እኮ ነው ያለው። ይኸውልህ አብርሽ፣ እኔ የእነሱ ልጅ ነኝ። ስለዚህ እነሱ ያሉኝን ነው ይዤ የመጣሁት። እመነኝ አብርሽ፣ እንደዚህ አይነት አስተሳሰብ በእርግጠኝነት እንደማይኖር ሰዎች እኔ እርግጠኛ አትሁኝ። ሁሉም ሰው የተሻለ ነገር ነው እንዲገጥመው ነው የፈለገው ቤተሰቡ። እሺ አብርሽ፣ በቃ እኔ ኃላፊነት ልውሰድ። አንተን እመርጥሃለሁ። እኔ ልሙት አንተን እመርጣለሁ። እንደዚህ ካለች እና እንደዚህ ሆኜ እንዴት ትፈቅጂልኛለሽ? አዎ ፈቅድልሃለሁ። ማን ሄድ ሀሴት፣ በኋላ ብታፍሪብኝ ግን እኔ እጎዳብሻለሁ። አብርሽ፣ እኔ አላፍርብህም፣ እመነኝ። እሺ ቆይ አብርሽ፣ ይኸውልህ እኔ ተዝረክርኬ መጥቼ አላውቅም ልብስ ለሳለብስ። አዎ ሀሴትዬ፣ ምን መሰለሽ ቤተሰቦቻችን እኮ እኔና አንቺ ጋር ያለውን ፍቅር በሚገባ አይረዱም። እኔና አንቺን ውስጣችን ያለውን ፍቅር በደንብ የምንረዳው። ገባሽ አይደለ? ብዙ ሰው የሚረዳው አለባበስ አይቶ ነው ጀጅ የሚያደርገው የሚፈርደው አይደለ? ስለዚህ አሁን እኔም እንደዚህ ለብሼ ብታይኝ እህትሽ የምር አንቺ አላውቅም፣ ቀስ በቀስ አሁን ምንም ልላትሽ ትችላለች፣ ግን ደግሞ ቀስ በቀስ ሊደብራት ይችላል። ይሄንን ነው እንደ ጓደኛ ብለሽ ያልሽው እንደዚህ አይነት ሰው ነው ልትልሽ ትችላለች። ስለዚህ እኔ በእናትሽ እኔ ኮንፈርት ሊሰማኝ አንተ እሺ ይኸውልህ አብርሽ፣ እኔ እናንተ እኮ ብዙ ርቀት የምንሄድ ሰዎች ነን አይደለ? ነገ በህይወታችን ብዙ አይነት ነገሮች ሊያጋጥሙን ይችላሉ። የምንሰራው ስራ ወይም ደግሞ የምናደርገው ነገሮች የተለያዩ ነገሮች ናቸው። እንደዚህ የሚያስለብስ ስራ ልንሰራ እንችላለን። ከዚህም የባሰ እንዴ! ምክንያቱም አናቆም ነጋችንን። ስለዚህ ይሄንን ነገር መቀበል አለባቸው። እኔ መቀበላለሁ፣ እነሱ መቀበል አለባቸው። ሲቀጥል ደግሞ አብርሽ፣ እኔ እናንተ ጋር ያለውን ፍቅር እኛ በፍቅራችን ጸንተን እነሱ ማሳመን ካቃተን የእውነትም አንፋቀርም ማለት ነው። ፍቅራችን እኮ እኛ ጋር ያለው ፓወር እኮ እነሱ መቀየር ይችላል አይደል እንዴ? እንደዚህ አይነት ነገር ከተፈጠረ እኔ ስለምወድሽ ነው ቤተሰቦችሽ በጣም ባንቺ ተስፋ እንዳይቆርጡ ብዬ ነው። እና ደግሞ ከጥሩ ሰው ጋር አትሉም ብለው እንዳያስቡ ነው። አብርሽ፣ እኔ ካንተ በላይ ጥሩ ሰው የለኝም። እውነት ዋልተለወጠች ዛሬም አብራኛለች። ዋልተቀየረች የልቤን ታውቃለች። ሌባ እኮ አልሰረቀኝም። አይ አብርሽ፣ ይሄን ፕራንክ ነው? አይ ፕራንክ አይደለም፣ ግን ሌባም አልሰረቀኝም። ስሙን አጠፋሁት ሌብዬ፣ በጣም ይቅርታ። እንደው ሀሴት አልሄድም ካንተ ጋር። እንደውም እንዴ ሀሴት ምንድን ነው? እዛ ደግሞ እውነትህን ነው ብዬ ማመን። እንደውም ካንተ ጋር የትም አልሄድም። እንዴ አልሄድም አብርሽ፣ አልሄድም። ልቀቀኝ፣ እንዳታናግረኝ። በቃ ልቀቀኝ፣ ልቀቀኝ። እሺ ምንድን ነው? እምብዬው በቃ ልቀቀኝ። ሀሴት የምሬን ነው። አይ ምንነቱ ነው? ይቅርታ። እሱ አብርሽ በጣም ይቅርታ። እንዴ ስሚ፣ ምንነቱ ነው? በጣም ይቅርታ።
ሀሱ ደግሞ በቃ በጣም ይቅርታ። ውድ ቤተሰቦቻችን በነገራችን ላይ ሀሱ እሷ ስትፈትን ነው እንጂ እሷ ስትፈተን ምንም አትወድም። በቃ የተረዳሁት ነገር ቢኖር ባለፈው ዕለት ተመልክታችኋል አይደለ? ተደጋጋሚ ፈተና እያለች የምታቀርብልኝ ነገር። እኔም ዛሬ ደግሞ እስቲ ሀሱ አንዳንድ ሰዎች በነገራችሁ ላይ ሲያምርባችሁ ሲኖራችሁ ነው የሚወዷችሁና ያንን ነገር እንዴት ነው ሀሱ ምን አይነት ስሜት ይሰማታል የሚለውን ነገር ለማየት ነበር። ገና ስትመጣ ጀምሮ ፊቷን እንኳን አላጠቆረችም፣ ደስተኛ ሆና ነው የመጣችውና በጣም አመሰግናለሁ። ምን ቆራሉ ፊቴ? አይ ድሮም ጥቁር እኮ ነው ብላክ እና በጣም አመሰግናለሁ። ለምን ነው እንደዚህ ግን አትሄድም? እኔ ከውቄ ነው እንዳይደብር እንጂ እንደ እውነት እኮ ይዣል ሄድ አያምርብኝም። አብረሽ ግን ምንድን ነው የምትመስለው? ደስ አይልም? ይሄ ኦልዲስ እንትን የሚሉት ነው ይመስል ያው ሞዴሊንግ ዲጂታል በተራሱ ላይ አይተሻል። ባባ አይጥ ነው የምትመስለው ታውቃለህ አንተ። አንቺ ደግሞ ድንቢጥ ነው የምትመስለው። ድንቢጥ ምን አይነት ነበረ? ድንቢጥ ያለ ድንቢጥ ነው። አንቺ ነው የሚመስለው ምን አይነት ድንቢጥ እና ወደ ቤተሰቦቻችን ሰላም አላልሻቸውም በደንብ ነው ነገርሽ። ኧረ እኔ ብያቸዋለሁ እንዴ የምር አንተ ግን በጣም ማለት አለባበስ። ቤተሰቦች ግን በእናታችሁ እንደዚህ አይነት አለባበስ አብርሽ በጣም ነው አሳፋ እንደዚህ አይነት ልብስ በቋሚነት ይኑርክ። ያምራል እኮ ምን ሆነሽ ነው እኮ በቋሚነት ይኑር አሳፋ ነው። አሁን ስመጣ እኮ ነው መንገድ ላይ አንዱ ምን ታውቂያለሽ ጉበት መስላል አለኝ። እዚህ ጋር ይሄም ቀይ ቢሆን ነበር አይደል? አረ ምን በቂ ነው። አሁን ይሄ በጣም ነው የሚያምረው ነው ለምናገር ሰው ስትሆኚ ሰው የጠፋነት አንቺ ነሽ በቃ ሰው ማለት ፈጽሞ አስገርመሽኛል። ክፉ ቀን አሻግረሽኛል። ለሆንሽው በክፉ ቀኔ ምስጋና ነው ያለኝ እኔ ላየሁት የእውነት ፍቅርሽን በተግባር ወዳጅነትሽን እንጂ ልቤን እንጂ አካሌን እንጂ ነፍሴን እንጂ ሁሉም ያንሰላንቺ። እኔ እወዳለሁ። በጣም አመሰግናለሁ። እኔ አስቀያሚ ባል በጣም ነው የምትወጂኝ? በጣም ነው የምወድ። ግን እንደዚህ መቀጣት ስላለብህ ማለት ነው። አሁን ምንድን ነው የምትቀጣው? ማን ነው ምንድን ነው የምትቀጣው? እኔ የምቀጣው ያው ከነበረኝ ፍቅር ላይ በደንብ መጨመር ነው። እምብያው እሱማ እኮ ቅጣትም ግዴታ ነው። ግዴታ አይደለም ውዴታዬ ነው እንጂ እሺ ውዴታ ግዴታ ነው። ይሄማ አይሰራም እንዴ? አረ ውድ ቤተሰቦቻችን ይመስክሩ። ይሄ ነገር ሊሆን የሚችለው እኔ ከውስጤ ስፈልግ ብቻ እኮ ነው እኮ ስለምትፈልግ እኮ ነው። ውዴታ ግዴታ ነው አይደለም? አረ በእናትህ ፍቅር ራሱ ያስገድዳል። እኔ ነኝ ለሙድድ እኮ ይቻላል። እሺ ግን ቅጣቱ ምንድነው? ያው ውድ ቤተሰቦቻችን ሁሌ እኔ አንቺን ፕራንክ ስሰራሽ ቅጣት መቅጣት አለብኝ እንዴ? አዎ እኔ ግን አልቀጣም። ለማንኛውም የዛሬውን ውድ ቤተሰቦቻችን የዛሬውን ፈተና ካለፈች እነዚህ ጣቶች ላይ የሆነ ነገር እንዲገቡ ፈልጊያለሁ። ምን ትላላችሁ እናንተ? እዚህ ጣቶች ላይ ቀለበት እንዲገባ የምትፈልጉ ከሆነ ኮሜንት ላይ እንዴ ኮሜንቱ በበዛው እነሱ ናቸው እንዴ አርግላት የሚሉክ። ምክንያቱም ባለፈው ዕለት ለምን ቀለበት አታድርግላትም ብለው ኮሜንት ላይ የጻፉ ነበር። እውነታቸውን ነው። እንደውም ትቼዋለሁ። እኔን አማክረውኝ ነው እና አንቺ አብርሽ እና ታዲያ ትቼዋለሁ። ለምን በቃ ትቼዋለሁ። ለምን አይተው እንደዚህ ነገር ይተዋል? እሺ ምንድነው ግን የሚባለው? እንዴት እመጣለሁ። እሺ ከዛም በኋላ ሀሴት ታገቢኛለሽ? ሩቦኬማ ለጸብ ነው እንዴ? እና ታዲያ እንደዚህ አይደለም? እሺ እንዴት ነው? እሺ ይኸውልህ ሀሴት የኔ ፍቅር እንዲህ ንስንስ እያልኩኝ ቆይ ዝመስ ጨረስኩ። አትነስነስ ቆማ አርፈ። እሺ ሀሴት የኔ ፍቅር ሰማኛ። በአይን ነው የሚገባው ነገር። እሺ ሀሴት የኔ ፍቅር የኔ ህይወት የኔ ጠንበለል እኔን አብርሽን ቆቆ የሚባለውን ልጨርስ። እኔን አብርሽን ልታገቢኝ ዝግጁ ነሽ? አይደለም አንቺ ሀሴት አቶ አብርሃምን ለማግባት ዝግጁ ኖት? መጣና በቃ ሀሴት ታገቢኛለሽ? አረ እንደዚህ ተቆጥተኝ ከሆነ እምቢ ነው የምልህ። ወይ ቅሪብኝ እና ታዲያ ይባላል።
አይባልም እኮ አይባልም። ለማንኛውም አዲስ ነገር ወደፊት ይኖራል። ምንም እንደዚህ መጓጓት አያስፈልግም። ወደ ቤተሰቦቻችን አብራችሁን ስለነበራችሁ በጣም እናመሰግናለን። በጣም እንወዳችኋለን። በጣም እናከብራችኋለን። ቪዲዮአችንን እስከመጨረሻ ድረስ ስለተመለከታችሁ ሀሱ እንግዲህ ከፈተናዎች ሁሉ እያለፈች እየመጣች ነው። በስተመጨረሻ ከባባድ ፈተናዎች የምታልፍ ከሆነ ደግሞ የመጨረሻው ምዕራፍ ላይ እንደርሳለን ማለት ነው። ስለዚህ ወደ ቤተሰቦቻችን በጣም እንወዳችኋለን። ሀሱ ቤተሰቦቻችን የኛ ተወዳጅ ቤተሰቦች እጅግ በጣም ነው የምንወዳችሁ፣ እጅግ በጣም ነው የምናከብራችሁ። አብራችሁን ስላላችሁ አብራችሁን ስላላችሁ ከልብ እናመሰግናለን። ቤተሰቦች ቪዲዮዎችን እንደምንሰራው እየታየልን አይደለም። ስለዚህ ሼር በማድረግ ብዙ ቤተሰቦች እንድናፈራ አዝኛለሁ። አትዘን፣ ቤተሰቦቻችን ያበረታቱ ነው። መልካም ሼር እያደረጋችሁ ትዲገመት አዝኛለሁ እኮ እሺ አስተፋብኝ ሼር እያደረጋችሁ ቤተሰቦቻችን በጣም ብዙ ቤተሰብ እንዲኖረን አድርጉን። እጅግ በጣም ነው የምንወዳችሁ። በሌላ ቪዲዮ እስክንገናኝ ባይ ባይ። እንወዳችኋለን። በእናንተም ላይ ከባባድ የእሳት አደጋዎች ከደረሱ እጩ ሆኛለሁ፣ አገለግላችኋለሁ። እንደኔ በሆነ ፍቅሯ እያልኩኝ ልቤን ሳስጨነቅ አረግሽኝ በሐሰት ቅለቅለቅ የአብሮነት ጥጉ በጊዜያት ካይን አልፎ ልብ ሲላመድ እንዲህ ነው ለካ መዋደድ።